እኔና አንቺ ቀረን። ስሚ አንቺ ሚውትሽን አንሺ። እንዴ ለጥላጥሽ አለ እንዴ? ማነው ሚውት ያረጋይ? የለጠለጠሽ አለ ሚውት ያረጋይ ማነው? አኒ ሚውት ምናምን ማስወጣት የለም። በስማም አንቺ እስከነ ቀሚስሽ ነው የተኛሽው? የኔ ብብት ማታ ስለጠለጣ ድሬ ምን አርግ ላይ እና የሌሊት ልብስ ምናምን እስከነ ቀሚስሽ እንዴ ቂጧን አትላደርግ ልብስ ሳልቀይር እንደዚህ አርጎ አስተኛኝ። በስማ ሰውዬው የት ሄደ? አለ ለጥላጫው አለ አለ ላምጣው። ኧረ ምን ይሰራል እዛው። ባይሆን በትራስ አፍነሽ የሆነ ነገር አድርጊ። እሺ ልብስ ልቀይር። አዎ የሆነ አሪፍ ልብስ። እሺ እዚህ ላይ ኧረ አንቺ ደግሞ ምን ሆነሽ አንቺ እጂ ልታዘጋው ነው እንዴ? አሁን ልቀይር። እንጀራ ገመዳችን የሆነ አሪፍ ሳሳ ያለ ነገር አንቺ ወሬ እንዴ ኤደን አቤት እስራኤል ሀገር ቢኖሩት እኮ አያፍሩም እኮ እግዚአብሔር እንዴ አወለቀሽ። እስራኤል ሀገር የሚኖሩት እንዴ ናቸው እንዴ ናቸው። ጡት ማስያዟ ኤደን ታዘጊዋለሽ። ቆይ ልብስ ልቀይር ጅባዬ። እሺ ቀይሪ ግን አደራ አንተ ስማ ምን ነው እንደ ሴቶቹ በተለይ እስራኤል ሀገር የሚኖሩት ባህር ዳርቻ ላይ እግዚአብሔርን በሚኒ በፒኪኒ ነው የሚንቀሳቀሱት። አንዳንዶቹ ጭራሽ እርቃናቸውን ነው የሚሄዱት እዛ አካባቢ እንዴ ሄዱዬ። በስመ አብ የኔ ሞዴል እስቲ ጅባ ይዘጋለ ወይ በኋላ ያዘጋ እና ዝጋልኝ። ኧረ እንዴ ይዝጉት እንጂ እንዴ ጸጉሮትን እንዳይዞት ይሰጣል። ኤዱ ሌላ ይቀይሩ። ሌላ ደበቅ ምንድን ነው እሱ? የራያ ኧረ በይ እኔ እነ ሉባባ ልብስ አታሳያኝ። ራያ ምናምን ይህን ደብቂው፣ ወደዛ ደብቂው፣ ሙቀት ነው። ኦኬ በቃ እንዲህ ሰው ሚኒ ፒኪኒ ለብሶ ይሽከረከራል እንጂ የራያ የጎጃሚ ጎንደር ይላል እንዴ? ምን ነው እናቴው? እንዲህ ስልጣኔ ላይ እኮ ነን እኛ። እንዴ ያውልቁት ያው ልብሶትን ተሳስተው ቂጦትን እንዳያፈነድዱ። አሜንዬ የዘወትር ጊፍተሯ አይኔ ፍቅር የዘወትር ጊፍተሯ አሜንዬ ትችያለሽ። ጌመር ሆነናል፣ ፖለቲካ አቁመናል። የሆነች ነገር ምናምን ነገር ህይወታችንን ትንሽ ደገፍ ለማድረግ ነው። እግዚአብሔር ይባርካችሁ። ያላችሁ ሰዎች አትለፉ። እስቲ ሄደንዬ ምንድነው ይሄ ከላይ የደረቡት ሌዘር ጃኬት በዚህ ሙቀት ምንድነው? ምንድነው? ቆይ ከላይ አልለበሱም እንዴ? ምንም አልለበስኩም እንዴ። ሙቀት ከላይ ያለውን ይቀይሩ። እርስዎ ደግሞ ከላይ ያለውን ይቀይሩ። አንተ ሰው ነው እኮ ጸልይ እኮ እግዚአብሔር ሞዴል የሆነች ወለደ ጡቷ በዚህ ሰዓት ተንዘላዝሉ። ስሜታዊ ሆንኩኝ። እናንተ ሰዎች ፊታችሁን አታቅሩ፣ መውጣት ትችላላችሁ። አንድ ሁለተኛ ነገር ደግሞ ጌታ እግዚአብሔር ተቃራኒ ጾታን የፈጠረው እንዲሻፍዱ እንዲለጣለጡ ነው እንጂ እኮ አንድ አይነት አድርጎ ይፈጥረን ነበር። ቢኒ የዘወትር ጌመራችን ጊፍተራችን እንኳን በሰላም መጣ። ወይ ማአረይ ጌመራችን ቁጥርህን ማለት የጊፍተራችን ለማለት ነው። ይቅርታ ጌመራችን አፌ ላይ ተነ ቁጥርህን ላከለኛ። አንዳንድ ችግሮችን ትቀርፍልኛለህ። በካሽ ደግሞ በአንበሳው ምናምን ሳይሆን በካሽ ምናምን ያራዳ ልጅ ይመችል። ኤደንዬ ወይ እስቲ ነው ውጪ ፍቅር አልቀየርሽም? ኧረ በስመ አብ። እስቲ ራመድ እስቲ ወደ እኔ እየመጡ ሽክርክር ወዲያ ቂጦትን አይግለው። አስደነገጥ ምን አይነት ባለጌ አይግለቡት። እተዬ ይተው ደለለኝ ያምራል ብሎ ሸወደኝ። ያምራል ብሎ ደለለኝ
ደለለኝ ሲሰፋም ጀወዶ ሊያገባኝ ፈልጎ ጀወዶ ሊጃንጅን ፈልጎ ጀወዶ ጨዋታ ፈልጎ ጀወዶ እንዴ እሱንማ ቢያንቺ እንዴ ምን ሆነሽ ነው? እሱም ብይ ሰሚ ኤደንዬ ኤደን የሌሊት ልብስ ምናምን የለውትም እንዴ? አይ ይሄን ፎጣ መጣችሁ ደግሞ እንደ ጉራጌ ጫት ልትጠቀለለው ነው። ምን አለ እንደ ፎጣውን አነስ ብታረጉት። ግን ማን ነው እንደዚህ አድርጎ እንዲያስለመዳ ኤደን? ጀወደኝ ራያ ናይ ብሎ ጀወደኝ ወልቃይት ናይ ብሎ ደለለኝ ጀወደኝ ገለለኝ ጀወደኝ ደለለኝ ጎንደር ናይ ብሎ ጀወደኝ አዲስ ነኝ ብሎ ጀወደኝ። እንዴ ይረጋጋ ኤደንዬ ታዲያ እንደዚህ የመጣሁት ምንም እኮ አልተኳኳልኩም። የኔ ፍቅር ብትኳኳ የሚያውቅ ሆነሽ ምንም ለውጥ አይኖርሽም የኔ ፍቅር። ቆንጆ አሮጊት ነኝ። ኧረ ወጣት ነሽ፣ ገና ነሽ የኔ ፍቅር። ሰሚ የሌሊት ልብሶችሽን ለብሰሻቸው ምናምን ማየት አንችልም? የሌሊት ልብሶች የለሽ እንዴ? ጡት ማሳያዣ አላደረግሽ? የሌሊት ልልበስ እንዴ? አንድ ጥያቄ ልጠይቅሽ ወይ? ጡት ማሳያዣ አድርገሻል? ጡት ማሳያዣ አድርገሻል ወይ? ነው ጎበዝ። እንዴ ደህና ነው አልኩ። ቆሟልና እግዚአብሔር ይባርክሽ። እና ኤደንዬ ዛሬ ውሎሽ እንዴት ነበር? ወገኔ ስለሚሰበር ድረስ እኔን አንቋቋሽ ለጠለጠሽ እንትን አላለሽም? መተንፈስ ሁሉ አቅቶኝ ጎረሽው። ምን ማለት እንዴት መተንፈስ ያቃተሽ? ለምን? አፌን አፍኖ በቃ ስጫፍ ሰው እንዳይሰማ ይጮሃሉ። በዚህ እድሜዎት ነውር አይደል? እንደ ዋጥ ቆርጥም አያረጉም። ምን ላድርግ? መለፍለፍ እወዳለሁ። ስላልተገረዙ እኮ ነው እርሶ እንዲህ የሚቆላዎት እኮ። ምንም ማድረግ አልችልም። እኛ እኮ አንገረዝም። ጎጃሜ ነው የማይገረዘው። እርሱ ግን አይገረዝም። ጅሽም አይገረዝም። ጅባዬ በሃይማኖት ስሚ ጁሶች አይላጩም አሉ። በቃ እውነት ነው። እንላጫለን። እኛ መላጣ ነው፣ በመላጣ ነው የምንወደው። ቲከር ምናምን ታነሳላችሁ? ያ ኦፍ ኮርስ ጅባዬ። ምንድን ነው የት ሀገር ብር ነው? ቆንጆ እስራኤል ነው አጅቦ። ምን የሚሉት ነው? እስኪ ጠጋ $100 ይሄ። እቺ ሴትዮ ማን ናቸው? ይቺ የእስራኤል መንግስት የነበረችው ጎልዳ መኢር ሀበሻ ከኢትዮጵያ ጁሽ ከማመጣ የራሻን ውሻ ባመጣ ይሻለኛል፣ የጥቁር ጁሽ የለም ያለችን። ትክክለኛው እኮ የጥቁር ጁሽ እሱ። የእሷን ብር ቅደጅው። ልቅደዳ ከዶላር እኩል ነው ገንዘቡ አሉ። ይሄ ነገር እውነት ነው። ያ በጣም ውድ ገንዘብ እና ከዛም በኋላ በሷ የተነሳ ምናምን አለች። ያ በሷ የተነሳ ብዙ ጁሽ አለቀ ታውቃለህ፣ በኢትዮጵያ ውስጥ። ትክክለኛው በሱዳን ሲመጡ ብዙ ተገደሉ። ኒሜሪ አይደል እንዴ በክላሽንኮቭ ሲለውጣቸው የነበረው? በሱ አጋጣሚ ነው ይሄ ሁሉ የተፈጠረው። ነው በክላሽማ ኒሜሪ የሱዳኑ ንጉስ ነው ምናምን። ያ ከዛ አሜሪካን ምን አሉ መሰለህ፣ እናንተ እስራኤሎች የማትፈልጓቸው ከሆነ እኛ እስራኤል ብትባል ሀገር እንዳናያት ብለው ሲንጫጩባቸው አሜሪካኖች፣ የአሜሪካን ጁሽ። ከዛም በኋላ በአሜሪካን ጁሽ ነው እኛ የመጣ ነው እንጂ እስራኤሎች እኮ እኛን አልፈልጉንም ነበር። የሆነ ሰዓት ላይ ከሆስፒታል ደማችሁን የጥቁር ደም አንፈልግም ብለው ምናምን ደፍተዋል አሉ። አዎ አንድ ዶክተር ደማችን ደፋ። ከዛ ጥቅልል አድርገው አባረሩት ከስራ ሰው። ወድቤ ማን ነው? ምንድን ነው ሁሉ አበባ? በስመ አብ ጊፍተሮች ገቡ። እሺ የኔ ገባ እና እንዲሁ ወደ ሀገራችሁ ለምን አትገቡም? ኢትዮጵያማ ፈላሻ ቡዳካይ ላይ ያሉ እንዴት እንኖር? በእናትህ ኢትዮጵያ እኮ ስደተኛ ነን። ለኢትዮጵያኛ ስደተኛ እኮ ነን። ሀገራችን እስቲ ጠጋበይ ነይ አትሻፍጅ። መጀመሪያ እስቲ የደረሰብሽን ችግር ንገሪኝ። እነዚህ እስራኤላውያን ባለጌ እኮ ናቸው። እግዚአብሔርን ባለጌ እኮ ናቸው።
እንዴት ጥቁርን ይጠላሉ? ትክክለኛው ጁሽ እኮ ጥቁር እኮ ነው። እግዚአብሔር ራሱ ጥቁር ነው ይላል። ታውቂያለሽ አይደል? ቀይ አይደለም እኮ ኢየሱስ ክራይስት። ያ ትክክል ትክክለኛው እግዚአብሔር ነጮች እርጉም ስለሆኑ ነው እንጂ በተለይ እነዚህ ጁሾች ቀዮቹ ባለጌ ናቸው፣ የሰይጣን ልጆች። አሽከናዝ ጆሽ ጀርመን ያሉት በጣም መጥፎ ናቸው። በጣም የደረሰባቸውም አለ፣ በዛ ላይ ስነ ልቦና ችግር አለባቸው። ግን እነዚህ ትክክለኛ ጁሽ ጥቁሩ ነው። ትክክለኛ በቃ የሰለሞን ዘር። ግን የሚገርመው እነሱ እንደዛ ችግር ደርሶባቸው ደማቸው ተደፍተው ተገለው ታርደው እዚህ ዘረኝነትን እኛ ስንመጣ ደማችን ደፎብን። የመን ሲመጡ ጭራሽ የመንን ልጆችማ እየሸጡ ልጃችሁ ሞተዋል ከሆስፒታል አሏቸው። እኛንስ ምንም አላረጉንም። አስባችሁ ሚስቴ ወልዳ ብለህ ከሆስፒታል ልጅን ልትወስድ ልጅ የለም ሞቷል ተብሎ ይሸጡላል ልጅን። እነዚህ ቀያዮች እኮ ናቸው ባለጌዎቹ ታውቃላችሁ። ግን እነዚህ በስንት መከራ ብታይ እኛ ነፃነታችን ያገኘን። አሁን ግን እስራኤል ሀገር ፓርላማ ላይ የአክስቴ ልጅ ገብታ ሚኒስተር ሆናለች። አንድ የደህንነት ምክትል ኃላፊ ሆኗል። እኛ እስራኤል ሀገር ህግ ታሪካችሁን ምናምን የምታስከብሩት እኮ ራሳችሁ ናችሁ። ትክክለኛው ጁሽ ጥቁር ነው፣ ያውም ኢትዮጵያዊ ጎንደሬ ነው። እግዚአብሔርን ይህ እኮ ነው። እነዚህ ነጮች ከሰይጣን ጋር የተዳቀሉ ምናምን ስራቸው ምናምን ይህን ሁሉ ጦርነት ምናምን ይህን ሁሉ ምስቅልቅል የሚያወጡት እኮ እነሱ ናቸው። ይገርማል። ዶክተር አብይን እኛ ስናዘው አየር ስናስገባ ኢትዮጵያ ጥቁሮች አይቻሉ። የዚህ ሀገር ነጭ እኛን አያከብረን ነበር። 18 ልጅ እኮ ነው የገደሉብን፣ 16 ነው ምናምን የገደሉብን ወታደሮች ናችሁ። እኔ እኮ የሚያስጠላኝ ነው። በስማ ሀገራችሁን እኛ ገብተን ሀገራችን እስራኤል እናስከብረን እነሱ ነጮችን እየገዛን እኮ ነው። እስኪ የትኛው ሀገር ላይ ነው አሁን የማትከበሪበት ሀገር ላይ? አረብ ሀገር ነው? አሜሪካ ሀገር ነው? የማትከበሪበት ሀገር ለማስከበር ምን ዝም ብለሽ ኢትዮጵያ አትመጭም? እኛ ይህ ሀገር የኛ ነው ብለን ፓርላማ ላይ ገብተን እኛ አዘዝናቸው። የትኛው ሀገር ላይ ነው ፓርላማ ላይ ገብቶ ሀበሻዊ የሆነ ህግ እየሰጠ የሚያሰራ? እኛ ብቻ እኮ ነን። በእስራኤል ሀገር አላየህም? አሜሪካ ሀገር ሀበሻ አታይም ፓርላማ ላይ ገብቶ የሚሰራ። የአረብ ሀገር ሀበሻ አታይም ፓርላማ ላይ ገብቶ የሚሰራ። እኛ ብቻ ነን እንደዚህ የምናደርገው። የየመኒው ጁስ አይገባም። ጁሱ የመኒው የካረቤ የመንም ሀበሻ የሆነ የመን ውስጥ አይሰራም ፓርላማ ላይ ገብቶ። እኛ ብቻ ነው የምንሰራው። በዓለም ጥቁር በሙሉ የምናስከብረው እኛን። ከኛ ጋር ተዋደዱ። አንድ ጥያቄ ልጠይቅሽ፣ አዳምጪ። በቃ ቆይ፣ እኔ ብዙ ጣልቃ መግባት አልወድም በሰው ሀገር። አሁን ከብዙ ዓለማት ተሰብስቦ ሲገቡ ኢራን ላይ ያሉ ጁሾች ለምንድን ነው ወደ ሀገራቸው ያልተመለሱት? እምቢ ያሉት ለምንድን ነው? አሉ እኮ ብዙ ኢራን። አሁን እኔ የምሰራበት ዶክተሩ ብዙዎቹ ከኢራን ናት። ኢራኖች ጁሽ አንሄድም ብለዋል። እዛው ነው የቀሩት አሉ። አሉ እስራኤል ሀገር አሉ። የኢራን ጁሽ አሉ። በብዛት ያሉት እዛ ነው። ከታወቁ እዛ እንዳሉ ከታወቁ እንደሚገደሉ ታውቃለህ። ተደብቀው ነው ማንነታቸውን ደብቀው ነው። ታይ እንደ አይሁዳዊ ነኝ ብሎ ነው በስነ ስርዓት የሚኖረው እዛ ኢራን ሀገር ውስጥ። ኧረ ኢራን እኮ ለእስራኤል እየተኮሰች አላየም እንዴ? ልገለን ያሳል ታጠፋ። እንዴት ነው ከራሱ ሀገር ላይ ኢራን ጁሽን የምታስቀምጠው? ኢራንን እኮ በጣም ነው የሚፈሯት እኮ። እኛ ትቀልዳለህ እንዴ? እስራኤል ማንን ፈርታ አታውቅም። እስራኤል ስትቆጣ በቃ ይቺ ኢራን ስትቆጣ እስራኤል ሳይነር በሳይነር ነው የምትለው። የመን አይተዋል። የመን ጋር አይተዋል። ለእኛ ልከውብን እንትን ረኬት ልከውብን ምን እንዳደረግን ታውቃለህ? እኛ እስራኤሎች አዙረን ስንመልስ ዶክተር አዳኑም እዛ ነበር። ጭንቅላቱን ብለውት ነበር እስራኤሎች። ቶሎ ነው ያመለጠው። ዶክተር አዳኑ ምን የነካችሁ ቀን እስራኤል በቃ ትጠፋ ከምድረ ገጽ ትጠፋለች። እሱ ከዛ እንዳለ አላወቅንም። አይገርምም? ሰሚ የትግራይ አምባሳደሮችን የትግራይ ባለስልጣናቶችን ተሳስቶ ቢንያሚን ኔታንያሁ ቢነካ ንገሪው። ዶክተር አዳኑ በክላሽ አይደለም፣ ጦርነቱ በመድፍ አይደለም፣ ጦርነቱ የሚሆነው በኒኩሌር ቦምብ ነው። ንገሪው የትግራይን ተወላጅ ጭራሽ ቴዎድሮስ አድሃኖምን። አንተ በእናትህ እስራኤል ሀገር ለመሄድ ከፈለጋችሁ መርፌ እንውጋችሁ ብሎ እኮ መርፌ ወጋቸው እስራኤሎችን። አሁን መውለድ አይችሉም። ካንሰር በሽታ እየተቀበሉ ነው ያሉት። የማህፀን በሽታ ሁሉ አላቸው። ማን ነው ደግሞ እንደዛ ያደርጋቸው? ቴዎድሮስ አዳኑ መርፌ ወግቷቸዋል። እንዲሁ አሁን አንቺ ስሚ፣ ጎንደር ነው ተወልደሽ ያደግሽው? አይውሽ ጎንደር ባድግ እስራኤል ነው ያደግኩት። ጎንደሬዎች ስንት የጎንደር አይሁዳውያን እስካሁን ድረስ
ብዙ ተባዙ ዓለምን ሙሉ እየተዋለዳቸው አይደል? የኢትዮጵያ ህዝብ 130 ሚሊዮን የሆነው አሁን እያመከናቸውን ወደ ቴድሮስ አድህኖ እንዲት አይነት ተይ ኤደን ግን ተይ ይሄን አሉባልታ ወሬ ኧረ ተይ ጅብዬ እናንተ እንጋባ እንጂ 300 ብር ይዛ እንጋባ ትለኛለች እንዲደነዝ ለምን ይሄ እኮ $300 ነው ዶላር አይደለም 100 ዶላር ነው ጅቦዬ ጀወደኝ $1 3 ሺህ ነው አይደል ጅቦ አሁን ልብስሽን ቀይር ልብስሽን ሌላ ሴክሲ ልብስ ይሁን ቀይር እሺ በቃ ልብሴን ልቀይር እኔ ከትግራይ ህዝብ ጋር ያላቸው ችግር ምን አዛችሁ ወደ እዚህ ነው እዚህ አይደለም እሺ ይቅርታ አትቆጣ በቃ ጦቷ ልታንዘለዝልብኝ ነው እንደዚህ ፊት ለፊት በስመ አብ በየ እንደዚህ እስራኤላውያን እኮ ግን ፈሪ ደግሞ እኔ እኮ ደስ የሚሉ ለዛ የምደግፋቸው እኮ ለዛ ቂጣችሁን ግለው ነው የሚሉት ምናምን እናቴ ነፃነታቸው ይሄ ሀገራችን እኮ እፍረተ ቢስ እኮ ስሜትን ነው የሚገለው ተወኝ አትንካኝ ልቀቀን ተወነ ቱ ሸፋለ ሎዛ አንቺ ደግሞ ከታች ያለውን ቀይሪ ነው የተባልሽው ከታች ያለውን ምናምን ይሁን አሪፍ ልብስ ልብሶቿ በቁጥር ናቸው ወይኔ ጾቷ ሸገሸገ አቺ ግልብጥ አድርጋ ወጣች አይ ጾቷ ነው ጥፍ አድርጋ እንዲህ ወደ ላይ እንዲወጣ አደረገችው ተጣጣፈች ከታች አይተባ እንዲህ ጥፍ አድርጋ ገባች እንዲህ ላይ ኩፍን ወደኝ ጀወደኝ ራያ ናይ ብሎ ጀወደኝ ወንጋይት ናይ ብሎ ጀወደኝ አሁን ብዙ ሰው ይሰድበኛል ምን አገባኝ በራሴ ሞት ነው የምኖረው ምድረፋራ ማንንም እንዳሰኝ እስቲ አሁን ሁለት ሴቶች አስገብቻለሁ ኢደንዬ ቪዲዮ ካልከፈቱ አስወጣቸዋለሁ ሚስጥረኛ ወይ ልቤ ቪዲዮሽን ተከፍቻለሽ የኔ ፎንቃ ጅቦ ቪዲዮሽን ተከፍቻለሽ ሆይ ለማኮ ነው ጉዴ የይዜ ጨለማ ምናምን አትበይ በስነ ስርዓት ነው ተደራራቢ አልጋ ላይ ነው እንዲያለሽ አንቺ አው ቤቢ እስቲ ቪዲዮሽን በስነ ስርዓት ኤድ አቺ ነው ሸንተረርሽ እንጂ ልጅ ነው ጫንቺ ጨለማ ውስጥ ነው ያለሽ ነው በሻ ከጨለማ አትወጡ ጨለማ ራሱ መጥፎ ነው ለጭንቅላታችሁ መጥፎ ነው ጨለማ ውስጥ የምታዘወትሩ ሴቶች ሰው እንዳያየን በቪዲዮ ምናምን ብላችሁ ጭንቅላታችሁ እየደነዘዘ ነው የሚመጣ ኤደን አቺ ይሄን ይወድሽን ሸንተረር እንዳላይ ተሻሻጊ እንዴ ጮኩባችሁ እንዴ ይቅርታ ስሜታዊ ዞንን ይማረጉን አለቀ ፕሊዝ በተለይ ጊፍተሮች እና እሺ የኔ ቆንጆ ምንድነው ደግሞ ኤደን ልብሶችሽ እነዚህ ብቻ ናቸው ወይ ያምራል ጸድይ እኮ ነች ኤደን እግዚአብሔር ታይ እጄ እግርሽን ዳራዘ ነይ ቁጭ በይና ትንሽ አውሪኝና ደግሞ ሌላ ልብስ ትቀይሪያለሽ ቁጭ በይና አውሪኝ ቁሌታም እኮ ነች ጌታ ነይ ሳብ አድርጊውና ቁጭ በይ ነይ ቁጭ በይ ወንበርሽን አንቺ እስቲ አሁን ስለ መጀመሪያ ፍቅረኛሽ ንገሪኝ እስቲ ምስጥ ብለሽ እሺ ሸዋላ ለበሽ እሺ በ13 ዓመትሽ ድንግልናሽን ያጣሽው በ20 ኦኬ 18 ስማ መልከቱ ታሪኩን ያዘሽ እጇን እሺ በፈጣሪ በስማ እሺ
ላይፏን አሳልፋለች። እሺ ኢደን ከድሮም ጀምራ ቀብል ተጠጥ ብላ ነው ያለ። እሺ የፍቅር ታሪክ ነው በጣም እንትን የሚገርም ታሪክ እና የመኪና ቁልፍ ደግሞ እሺ የኔ ቆንጆ ውይ ጠላትሽ የኔ ቆንጆ ውይ ጭት ይበላል እዚህ ጋር እሺ ምነው ቲቱቶ እሺ ኧረ በእናትሽ ታሪኩን ጨርሽው ህዝቡ ተበሰጡ ነው ያለበት እንዳት ተበልልኝ ወይ ሂደን እንዲደን እኮ የፍቅር ጊዜዋ እንዲያጣጥባ እኮ በእኛ ላይ እኮ እየተደበረሽ የኔ ፍቅር እሺ ከዛስ እናት ከለምዳ ባክሽ አላየሁትም ደግሞ ለምንድን ነው የማይሰማኝ? ከዛስ እያለ የሚያስለፈልፍኝ እላለሁ። ሳይለንት አድርጎ ተጫወተብኛ። ወይኔ እኔ ኤደን ስንሰማሽ ነበር እግዚአብሔር ዜሮ ወዬ ተጫወትክብኛል። ምን እጫወትብሻለሁ? እግዚአብሔር በአፍ እንቅስቃሴሽ እኮ ያወራሽውን የህይወት ታሪክሽን ስሰማ ነበር። በጣም አሪፍ የፍቅር ጊዜ ነው ያሳለፍሽው። ወይ ጅቦ ኤዱዬ ደግሞ አሁን ልብስሽን ቀየር አድርጊያ ሌላ ስታይል ደግሞ በሌላ ስታይል መተሽ ደግሞ እናወራለን። በሌላ ስታይል ግን እዚህ እንዳትገልቢ እንዲህ ተደብቀሽ ብጃማ ልልበስ። እስቲ ዞር በይ እዛው እያለ ዞር በይ። ኖ በጎን በኩል ፓንት አላረገችም። አያችሁ ወገቧ ይታያል። ፓንት አላረገችም። ጌታን ሂጂ ቀይሪ። ፓንትም አታርጊ ይንፈስበት እስቲ። ታዲያ ነግሬሻለሁ፣ ልብስ እዚህ ነግሬሻለሁ። ቂጥሽ ላይ ያለው ሸንተረር ከታየ ወዲያው ነው የሚዘጉት። ወዲያን ማንችሎት ባርባራ ነኝ። ዛሬ ቁም ሳጥኗን ዝርግፍግፍ ነው የምታደርገው። እርግጠኛ እንዲህ ልብሷን እየቀያየረች አለሜ ሆይ እስቲ ኧረ በስመ አብ እንዴ ተገልብጦ ነው ኪሱ። እንዴት ነው ይሄ? ፋሽን መሆኑ ነው። የቂጧ ስንጥቅ ታይ እግዚአብሔር። ኧረ ታይ ግን ሄዱ ታይ ልጅ ባለጌ ነው እንዳታስቢ። አዙረሽ ማን ነው ወፎች? ኤድይብ ትንሽ ቦርጭ ግን አለሻ? ነው የለኝም። ትንሽዬ ቦርጭሽን አውርጂ ብላኝ ጅቦ ቦርጭን አውርጃለሁ። ምንም የለኝም። ትንሽ መቀነስ አለብሽ። ትንሽዬ ታይ አንቺ ታይ እንዴ ሌላ ልብስ ነው። በዚህ ትንሽ እናውራ። ቁጭ በይ ነይ በቃ እሱን ይሁን እንዳትቀይሪው። ነይ እናቴ ነይ ወንበርሽን ሳብ አድርገሽ ነይ ቁጭ በይ። አሁን ደግሞ የምጠይቅሽ የኔ ፍቅር እስቲ እንደው ጎንደር ላይ ስንት ዓመት ኖርሽ? መቀሌስ እንዲህ ሰፊ ነው። በኢየሱስ ስም የመቼ ልብስ ነው? እርጉዝ እያለሁ ስለብሰኝ ነበር። እርጉዝ እያለሽ ይሄን ትለብሽ ነበር ማለት? ምን ችግር አለው? ሚኒ እወዳለሁ በጣም። ሚኒ ፒኪኒማ ያንቺ ነው ያንቺ ነው። እኔ እኮ ትመቹኛላችሁ። የሰው ቀሚስ ነው አይባልም። ስንት ዓመት ኖርሽ? ይህን ታሪክሽን ደግሞ እስኪ። ቡና የቀዘቀዘና ነች ሄደን አፈዘዘችኝ ጌታ። እስኪ ስለ ኢትዮጵያ ቆይታሽ፣ የት ተወለድሽ? በስንት ዓመትሽ ወደ እስራኤል ሀገር መጣሽ? ኦኬ
እኔ የተወለድኩት ዳባት የዳባት ልጅ ነኝ። ዳባት። እሺ እናቴ በእናቴ የወልቃይት ዘር አለብኝ። ወልቃይት ጠገዴ ትግራዋይሽ ማለት ነው። እሺ ትግሬ ነው እንዴ ወልቃይት? ወይ ቀጥ ወደ ፕሮግራም ወይ አስቼ ነው እናቴ። ቀጥ ሌላ ፖለቲካ ወልቃይት የአማራም አይደለም የትግሬም አይደለም የቤተ እስራኤል ሀገር ነው። ኖ የስልጤ ልዩ ዞን ነው። ቀጥ እናቴ ጓ ቀጥ ታሪኩን አቋርጥ ፖለቲካ እንዲሁ ምን አይነት ሰው ነኝ እኔ? እንዲህ ምንድን ነው የሚሻለኝ? አንቺ ምንድን ነው ይሄ ኖ ቀበቶ አትሰሪ። ይሄን ታሪክ ከጨረሽ በኋላ ሌላ ልብስ ቀይረሽ ትመጫለሽ። ታይ እሺ። ከዛስ ወልቃይት እና በ8 ዓመቴ እስራኤል መጣሁ። አሁን 34 ዓመቴ ነው እስራኤል። 8 እና 34 ገና ልጅ ነሽ። አላረጀውም። በ5 ዓመት ነው የምትበልጥሽ። ኧረ እናቴን ወጣት ነሽ። እሺ ከዛስ? ኢትዮጵያ ከ18 ዓመት በፊት ኢትዮጵያ ሄጄ ተዋርጄ መጣሁ። ተዋርደሽ መጣሽ? አዎ አማርኛችን ብለው ደበደቡ፣ ሰደቡ የአዲስ አበባ ልጆች። በኢየሱስ ስም በ19 ስንት ነው የደበደቡ? ከዛ እስራኤል መጥቼ ያገኘሁትን ሀበሻ በሙሉ አማርኛ አውሩኝ፣ ሂብሩ አልችልም እያልኩ አማርኛ ተማርኩ። እሺ እና እንኳንም ደበደባችሁኝ የካሳንችስ የቦሌ የሸገር ልጆች። አማርኛችን ብሎ የሚደባደብ በስንተኛው ክፍለ ዘመን? በኃይለ ሥላሴም አልነበረም፣ በሚኒሊክ ጊዜም አልነበረም። ቋንቋና መብታችሁ ተከብሮ መቼ ነው ይሄ? ማለት መደብደብ ማለት ቴዎድሮስ ጊዜ ነው እንዴ? መደብደብ አይደለም። ይስናት ጥፊ ምናምን ነገር። ጥፊ አማርኛችን ተብሎ ጥፊ አይደለም። አልጋ ላይ ነው የደበደቡኝ። ለጠለጡሽ። ያ ሳይ ደግ አደረጉ። አማርኛችን ብለው በፊት አማርኛ ካልቻልክ እግርና እጅ ላይ ሰንሰለት ይገባላል። እግዚአብሔርን በሳህንና በጭልፋ ተቀይረ እድሜ ልክን ስታርስ ትኖራለህ። አሁን አማርኛ ካልቻልክ አልጋ ላይ ወስደው ለጥልጠው ይሸኙሻል። እሺ ከዛስ? የሚገርም ታሪክ እንጂ ወይ አዲስ አበባ ናፈቀኝ። እንደ ምን አሁንም አማርኛ ትችላለህ? እግዚአብሔር ማን እንደነሱ የአዲስ አበባ ልጆች ይመቹሻል? የሸገር ልጆች፣ የክፍለ ሀገር ልጆች እኮ እንዲህ ነን እኮ። የአዲስ አበባ ልጅ ስናይ ከሌላ ዓለም የመጡ ሁሉ ነው የሚመስሉን። ይመቹናል ሁላችንም። እውነትሽን። እኛ እኮ ምኞታችንም ፍላጎታችንም የአዲስ አበባ ልጅ መምሰል ነው። እሺ ከዛስ? ወደ ታሪኩ ያ እና እስራኤል ሕክምና መማር ገባሁ። ሕክምና ተምሬ ውትድርና ከመግባቴ በፊት ወታደርም ነበርሽ? ያ ኦፍ ኮርስ። ጡረታ ወጥተሽ ነው? 2 ዓመት ነው ያገለገልኩት ለእስራኤል። እና አሁን ባስገዳጅ ጊዜ ምናምን እንደው አንስተው አይወስዱሽም? ወደ ጦር አይማግዱሽም? ኖ እኔ ልጅ ወልጃለሁ። 2 ልጆች አሉ። ልጆችሽን ማሳደግ አለብኝ ብዬ እኔ አልገባም ወደ ጦርነት። ኤደን 2 ልጆች አሉሽ? ያ ኦፍ ኮርስ። አብሮሽ ነው የሚኖሩት? አዎ። ልጇ ትልቋ ልጄ ወላፈን የሚባል ፊልም አይተሃል? ወላፈን እንጃ። ሰላም የምትባለው አክተሯ ልክ እሷ ነው የምትመስለው። ሺዝኔም መሰረት የአማርኛ ስም የሰጠዋት። ትንሹ ልጄ ደግሞ ጌታ ሰው ይባላል። ምክንያቱም እኔ እሱን አርግዤ ሳለ ባለቤቴ ከጓደኛዬ ሄዶ ወልዶ። እድሜያቸው ስንት ነው? ጌታ ሰው 13 ዓመት ተኩል፣ መስዬ 15 ዓመቷ ነው። በስመ አብ። ትላልቅ ልጆች አሉሽ። እግዚአብሔር ያሳድግልሽ። ቴንኪው። ከዛ ተፋታው። ምንም ማድረግ አልችልም። ወይ በክብር አግብቶ መፋታት እኮ ደስ ይላል። አንዳንዶቹ እንዲህ በጎን አይደል የሚወልዱት ሳያገቡ ምን እና ጓደኛዬ ጋር ሄዶ ነፋትና ወለደች። ታውቃለህ? እሰይ በዛ ነው የተለያያችሁት? ያ እሰይ። ጭራሽ እሷ ባለትዳር ነበረች። አሁን ባሏ የኔ አይደለም ብሎ አባረራት። ልጇን ገደለችው፣ አልወለደችውም። ከዛ ሁለተኛ ደግሞ ከጓደኛዬ ሄዶ አስረገዘ። ለምንድን እንደዚህ ታደርጊያለሽ ብዬ ብጠይቃት ጓደኛዬ ስሚ ባለትዳር ሴት እየነፋ አንቺ እሱ ለአንቺ አይሆንሽም ተይው ፍቺው እያለች ያፋ ተሰማ ትባላለች። አፈሪያ ብላት እሷ እኔ ጋር ቡና እየጠጣች እየበላች አረገዘችለት። ከዛ ይሄማ አይሆነኝም ብዬ ባለትዳር ሴት አስረገዘ፣ እኔን አስረገዘ፣ ጓደኛዬን አስረገዘ ብዬ ተውኩት። እና እንደዚህ የምታደርጉ ወንዶች የምትሰርቁ ለነገሩ እኔ አልሰጥም ስላልኩት ነው ሄዶ የነፋች። እሺ አሁን አንቺ በትዳር ዓለም ውስጥ ነው ከሱ ጋር ከተፋታሽ በኋላ ሌላ ትዳር አልሞከርሽም? አሁን ቦይፍሬንድ አለኝ በጣም ወደው።
ቦይፍሬንድ ምንድነው? አንቺ ትልቅ አይደለሽ እንዴ? ትዳር ምናምን አትይዥም እንዴ አንቺ? እንዴት ነው ትዳር የሚይዘው? ከሳላቀው በኋላ ሌላ ሴት ሄዶ ቢነፋስ መጀመሪያ በደንብ ማወቅ አለብኛ። አሁን እየተናፋችሁ አይደለም? አ እየተናፋችሁ አይደለም? ይሄ እኮ ደስ የሚለው እስራኤል ሀገር ዝም ብለህ ትለጣለጣለህ። እንጠናና በሚል ተልካሻ ምክንያት 5 ዓመት 6 ዓመት ትለጠልጣለህ። አይ አልተመቸኝም ብለህ ምናምን ትለያያለህ። ስማ እኔ ወንድ ስለሆነ ብቻ አይቼ ጸባዩን ሳላቅ መለጠጥ የምችለውን ሳላቅ ነው ማገባው። ማየት አለብኝ እንዴ? የሚያስጨርስ ከሆነ ነው የማገባው። ጸባዩ የሚያምር ከሆነ እኔን እንደፈለኩት ብለብስ እንደፈለኩት ባወራ የሚያምነኝ ጃጅ የማያደርገኝ ወንድ ነው የምፈልገው። ላይክ አሁን ሀበሻ ሆኖ የነጭ ጭንቅላት ያለው እኔ ደግሞ ነጭ አልወድም። ጥሎ ስሚ አንቺ ደግሞ የሚያጃጅልሽ ባል ምን ያደርግልሻል እንዴ? ምንድን ነው ደግሞ ጃጅ ማጃጃል? እንዴ ትልቅ ሴት ነሽ። እሺ ኒው ታረገች። ጅቦ ስማኝማ፣ ጅቦ ወዬ መጣ የድሮ ባሌ መጣ። እስቲ ትንሽ አዲስ ሳይድ መጣለህ። ሰሚ ግን በትዳር ስታገቢ ትልቅ ሰርግ ደግሰሽ ነው ምናምን አይቼዋለሁ ፎቶሽ። 1500 ነበረ ከሰርጌ። ላሳያችሁ እንዴ ፎቶ የሰርጌ ፎቶ? ኖ ምስክርነት አያስፈልገውም። ካዛዝ ባሌ ላሳየህ ሲያምር። ታዩ። አሁን እሱ አግብቷል። አግብቶ ወልደዋል። ከሌላ ደግሞ እንዴት ነው? ለልጆቹ ጥሩ ነው። መጥቶ ይጠይቃል። ለልጆቹ አንደኛ በይመቸው። አሁን ደግሞ ልብስሽን ትቀይሪና ሌላ ደግሞ እንትን ጥያቄና ሌላ ምንልስ? እሺ ለጊዜው ግን የኑር አዲስን ሙዚቃ አርግልኛ። ሙዚቃ እዚህ እኮ አይቻልም። እሱ ግን እናንተ ወልዮሽ ግን እናታችሁን ልንፋ እንዴት አባታችሁን ሄጂ ልብስሽን ቀይረሽ ነው። ወሎዬ ነው ጭራሽ። ኑር አዲስ ወሎዬ ነው። እኔ እሱ ቦይፍሬንድ ነበረ 5 ዓመት። ኑር አዲስ ይሄ አማራው። አዎ የአማራ ዘፋኞች ግን እንደ ተለጣለጡታላችሁ። ሄጂና ልብስሽን ቀይሪ። ሌላ ጥያቄ አለ ደግሞ። ሄጂ እና ታዲያ ለምን ሸወደኝ? ኑር አዲስ ለምን ሸወደኝ? አንቺ ደግሞ ሄጂ ቀይራሽ ነይ። ሌላ ጥያቄ አለኝ። ሄጂ እናቴ ጥሩ ልብስ። እሺ ጥሩ ልብስ። ጥያቄዎችን ምን ጠይቃት ልብስ እያስቀየርን ነው። እና ቤት ታሪክ ሄደህ እኮ ግልጽ እኮ ነሽ። አሁን ደግሞ ሌላ እስቲ ምን ትጠይቅላችሁ ኮመንት ላይ። ሄደን ቁሌታም ነች። ይለብሳሉ እትዬ ምን ቀላል ሰው አድርጋታል። ቁሌታም ናት። በዛ ላይ ዘናጭ እስቲ የቢሮ ሰራተኛ መሰሉ። አቤት። ይሄማ ሌላ ጥያቄ። እስቲ አንዴ ፈንደድ ይበሉ ከመጠየቆት በፊት። አሁን በቃ አሁን ይመለሱ። ኑ አክተር መሰለች። አሁን እንዲያ ይሄ አለባበስሽማ ሌላ ጥያቄ ነው። ነይ ቀረብ እናቴዋ። አንተ ሴክሲ እኮ ነች። እግዚአብሔር ምንድን ነው አንቺ ኪስሽ ውስጥ ቆሎ የሆነ ልጅ ቁጥሩን ኪሴ ጋር ከቶት። ይሄኔ ባለጌ። ነይ እናቴ ጠጋቤ። አንዳንድ ጥያቄ ልጠይቅሽና ደግሞ ትቀይሪያለሽ። ሄዱዬ እንደዚህ የቢሮ ሰራተኛ መስለሽማ ሌላ ጥያቄ ነው የምጠይቅሽ። አሁን እንደው ምን አይነት ስራ ነው የምትሰሪው? እስቲ ቁጥሩ እስቲ አንቺ አጥበሽው ነው? እውነቷን ነው። አትሽም እኮ ሄደን እኮ ችግር አለበት። አሁን ምን አይነት ስራ ላይ ነው የምትገኝ ሄደንዬ? ኦኬ ባለፈው ከ2 ሳምንት በፊት አይተህ ከሆነ ከሚካኤል ቸርነት ጋር ኮንሰርት ሰርቻለሁ ከመሳሉ ፈንታውን ጋር እና የዛኔ ነው ስልክ ቁጥሩን ኪሴ ጋር ያስገባው። የሆነ ኤርትራዊ በጣም አፍቅሮኝ ምን እንዳለ ታውቃለህ? እንትን ኮንሰርቱን ያደረግነው የት መሰለህ? እንትኑ ላይ መርከቡ ላይ ነበር። ሶስት ፎቅ ነው መርከቡ። ሶስት ፎቅ መርከቡ ራሱ 3 ፎቅ አለው። ምንድነው የሚባል ጋይስ በአማርኛ ላይክ በቃ ፎቅ በይ። አቤት ምንድነው የሚባል ጃናቢያ አይ ዶንት ኖ እንዴት ነው የሚባል በአማርኛ። ይሁን አንድ ሁለት ሶስት መርከቦች ተደራርበው 3 መርከብ ተደራርበው እንዴ ና ጋይስ ንገሩኝ በእናታችሁ።
አሁን ምን እንዳለኝ ታውቃለህ? እንትን የትግራይ ዘፋኝ ትመስያለሽ ብሎ እኔ መስየው ከኢትዮጵያ ዘፋኝ ስላስመጣን አሁን እሱ ደግሞ እኔ ያቺ የትግራይ ዘፋኟ መስየው ወድቆ ደንግጦ ወድቆ ጀልባ አይ ቲንክ ጀልባ ነው የሚባል ማለት ነው መስለው እኔ ስኳኳል እሷ ነው የምመስል። ሄለን መለስን ኤርትራዊ ነው የምትመስይው። ሄለን መለስ እሷ ሌላ ናት። እኔ እንትና ነው የምመስለው። ኤደን አሁን በምን ስራ ላይ ትገኛለች? ታይ አሁን ፕሮሞተር ነኝ እና ደግሞ የጥርስ ሕክምና እሰራለሁ። ጥርስ አወልቃለሁ። ጥርስ የጥርስ ሐኪም ነሽ እና አሪፍ ተከፋይ ነሽ። ትምነት መስየው ወድቆ ልጁ እስቲ ረጋጉ። የጥርስ ዶክተሮች እኮ በጣም ተከፋዮች ናቸው ይባላል እዛ እናንተ ሀገር። ደሞዝ ስንት ነው? በጣም ጥሩ ደሞዝ ነው ያለኝ። አይነገርም? እናገራለሁ፣ ችግር የለብኝም። እስቲ አይሻፍዱ ምን አለ እንደው ደሞዙን ይንገሩን። ሴክሲ ሆኑ ሲቲ እስቲ አንዴ ወንበሩ ላይ ያፈንድዱ እንዴ! አሁን እንዴ አረ ይቀመጡ። ኑ ቀድስ ልቀይር ኑ አይደለም፣ አንዴ የቢሮ ጥያቄ ልጠይቅዎት። አይ እርስዎ ደግሞ እዚህ እንዳይቀይሩ ግን ይሄዱ እንዳይቀይሩ። እሺ እኮ ይሸሸጉ። በስመ አብ እስቲ ደግሞ አሁን የሚለብሱ